ሩታ ከአብርሃም ጋር ካልኖረች ከከተማ ወጣ ልትኖር ነው። እሷም ነገ ላይ ሄዳ ከከተማ ሄዳ ወጣ ነገ ላይ ሁሉም ሰው ከሚጸጸት አብርሃምም ከሚጸጸት ያው በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላልና እንደዛ ነው እየሆነበት ያለው። አብርሃም ትሂድ በቃ እንዲያውም ትኑር በቃ ህይወቷን የፈለገችበት ሄዳ ትኑር በቃ ትቶ በቃ የማይሆናት ከሆነ ይሄ ወንድ ልጅ ትቶ በቃ እንዴ እኔ አንድ ወንድ ልጅ አይቼው እኮ ካልሆነኝ እተወዋለሁ ብዬ ተናግሬያለሁ ከዚህ በፊት። እሱ በቃ በቃኝ ይሄ ህይወት በቅቶኛል ካንቺ ጋር እንደዚህ እያለ እየተናገረ እኔ ልክ አይደለም። ሲቀጥል ደግሞ ይቅርታ የተጠየቀበት መንገድ ልክ አይደለም። አብሪያት ብኖር እንኳን ምን ያህል አምናታለሁኝ ምን ያህል ከሷ ጋር አምኜ እኖራለሁ ካለ ይሄ ልጅ አይፈልግም ማለት ነው። ከእንግዲህ በኋላ ህይወቴ እንዲቀጥል አልፈልግም ከሷ ጋር ማለቱ ነው ቢገባ። በግድ ጨምቆ ግን ካልኖርክ ብሎ አስገድዶ ማኖር ምን ይባላል ይሄ? ሁላችሁም ፎከሳችሁ ወደ ሩታ ላይና ወደ እኔ ላይ ሲታደርጉ ያደረገው ሰው ባይዘው እያመለጠ ነው። ያደረገው ሰው ግን በዚህ መሃል እያመለጠ ነው። ስለዚህ ነቃ ብላችሁ ያደረገውን ሰው ያመለጠውን ሰው የምታውቃት መስልም አሁን እንዲህ ስትል እሺ ያመለጠው ማለት ነው። መቼም የሆነ ሰው ነው ያደረገው። እኛ ካላደረገ ያመለጠው ማለት ነው ሄርሜላ ልትል እንዳይሆን እኔ ስም አልጠቀስኩኝም። አንቺ ፈስ ያለበት ዝላ አይችልም ማለት ያገሬ ሰው እኔ እያልኩ ነው። ሄርሜላ አልሽ እንጂ አሁን ልጅ አለ እና ደግሞ አንቺም ሴት ልጅ ነሽ። እንደ ሴት ልጅ ቆሞ ብለሽ ብታስቢ ነገራቶች ሴት ልጅ አትበለኝ በእናትህ። እና ይኸውልሽ የሴት ልጅ ጉዳት የሴት ልጅ ህመም የሚገባሽ ከሆነ እቺ ልጅ ይዛ ነው እየተንከራተተች ያለችው። ስለዚህ ልጅ ይዛ ደግሞ ከከተማ ወጣ ሌላ ነገር ከሚፈጠር አሁኑኑ ማድረግ ያለብን ነገር ብናደርግ ነው የሚሻለው። ከብቶሻል ፍላጎትሽ አንቺ ከሄርሜላ ጋር እንዲሆን ነው። ዝም በለ ሄርሜላ እንዳታነሳዝች ጋር አይመለከታትም። ሄርሜላ እኮ ለሱ ብዙ ነገር በሆነች ለሱ በቃ ጤነኛ እንዲሆን ባደረገች ነው ዛሬ ላይ ተነስታችሁ ስንት ነገር እያላችኋት ያላችሁት። ስለሷ ህይወት አይደለም አይመለከተኝም። አታውራ ስለሷ። በቃ ማውራት ያለብህ እዚች ጋር ስለ ሩታና አብርሃም ማውራት ከታውራ ሄርሜላ ግን ተወታርጋ አብርሃም ህይወት ውስጥ ገብታ ሄርሜላ ምን አደረገች? ሰላም ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ አለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። ትንሽ ጉንፋን ነገር ይዞኛልና ይቅርታ ለሱ ማለት ፈልጋለሁና እንዴት ናችሁ? ትንሽ ትናንትና ያው አይታችኋል። እኔና ሩታ ነገሩን ለማውረድና ሁሉም ነገር ለመተው ፈልገን ነበር። ቡዜና አብርሽ ግን ያ ነገር አልተስማሙም። እነሱ እንደውም በተዘዋዋሪ እኛን ተጠያቂ አድርገው ነው የሄዱት። ነገራቶችን መሸፋፈን ፈልገን ያደረግን የመሰላቸውና እኛ ግን እንደዛ ፈልገን አይደለም ያደረግነው። በዛ ጉዳይ ላይ መጨቃጨቅ ስላልፈለግን ነው። ከአንድም ሁለትም አግኝቶን አብርሃም እኛ እንዳሉንን ደጋግመን ነግረነዋል። ስለዚህ ከዚህ በላይ ደግሞ እኛ ምንም እናስረዳበት ምክንያት አይኖርም። በመጣ ቁጥር እኛ አይደለንም ማለቱም ደባሪ ነገር ነው። ምክንያቱም አንድ ሰው እያመነ ካልሆነ መናገሩም ተገቢ አይደለም። አንድ ሰው የሆነ ነገር ስትነግሩት እያመናችሁ ካልሆነ የምታወሩት ነገር ምንም ጥቅም የለውም ማለት ነው። ስለዚህ አብርሃም ደግሞ እኛ የምናወራው ነገር እያመነን አይደለም። ሁለት ቀን አግኝቶናል። ትናንትና ሶስተኛ ቀን የተገናኘነውና እኛ እንዳልሆነ ነግረነዋል። ግን ዛሬ ብላ አዲስና በጣም ደንግጬ ነው ወደ እናንተ የመጣሁት። ምክንያቱም ከሄድን በኋላ ትናንትና ቡዜም አብርሽንም ከሸኘናቸው በኋላ ሩታ አንዳንድ ነገር እያለች ነበር። በቃ ከዚህ ከተማ መውጣት ፈልጋለሁ ብላ ተስፋ የመቁረጥ ነገር እየተናገረች ነበር። በጣም ነው ያሳዘነችኝ። እግዚአብሔር በጣም ነው። ምክንያቱም እህት አለኝ፣ ብዙ እህቶች አሉኝ። እንደሷ ሆኖ እንዲጎዱም ሆነ እንዲንገላቱ አልፈለግምና ሩታ ደግሞ እኔ እንደ ቲም ነው ማየትና ትላንትና በጣም ነው ያሳዘነችኝ። በቃ ከዚህ ከተማ ወጥቼ ከልጄ ጋር ኑሮዬን መኖር እችላለሁ ብላ ተስፋ የመቁረጥ ነገር እያወራች ነበርና እሷ ግን ፍላጎቷ ከአብርሃም ጋር ህይወቷን መኖር ነበር ፈልገው ሁሉም ነገር ትታ ያ ነገር ደግሞ ሊሆን አልቻለም። አብርሃምም ፍቃደኛ ሊሆንበት አልቻለም። ዛሬ እስቲ ቡዜን ጠርቻታለሁ። ያው እስቲ እሷን ለማሳመን ሞክራለሁ። ምክንያቱም ሩታ አንድ ከሄደች በኋላ ሁሉም ሰው ከሚጸጸት ሁሉም ሰው እንትን ከሚል ዛሬ ላይ ሁላችንም ማድረግ ያለብን ነገር ብናደርግ ነው የሚሻለውና እቺ ልጅ ከከተማ ከወጣች በኋላ ነገ ላይ ነይም ስትባል ላትመጣ ትችላለችና ከአሁኑ ማድረግ ያለበት ነገር ቢደረግ በጣም ደስ ይለኛል። እሷ አሁንም ፍላጎቷ
ልጇን እና ከባሏ ጋር ኑሯን መኖር ነው የምፈልገው። ያ ነገር ግን የተሳካላት አይደለም። ሁሉም ነገር ትታ በይቅርታ ማለፍ ፈልጋ ነበር። ብቻ ሊሆን አልቻለም። ግን እኔ ያው በመጨረሻም ለሩታ አንድ ነገር ነው ሙላት ይሄ ነገር ማለት ነው። እሱም ያው ፍላጎቷ ነው ከአብርሃም ጋር መሆኑ እና ሌላ ከተማ መውጣቷ ደግሞ ለሷ ጥሩ አይደለም። ልጅ አለ፣ እንደዚሁም ደግሞ ማታውቀው ቦታ መሄዱም ሴት ልጅ ነችና ለሷም ጥሩ አይደለምና ብቻ አላቅም ምን እንደምላችሁ። እንደውም አንዳንዴ ወንድ ልጅ ይሻላል፣ የትም ቢሄድ ወንድ ልጅ ይሻላል። ሴት ልጅ ከከተማ ወጣ መኖሩ ትንሽ ያለመደችበት ቦታ ወጥቶ መኖሩ ትንሽ ያሳስባልና እኔ ሩታው ላይ በጣም ነው እያሰብኩላት ያለሁት። ምክንያቱም እኔም አጠገቧ ነኝ፣ ግን ደግሞ ከዚህ ከከተማ ከወጣች ብዙም ላንገናኝ እንችላለንና ብቻ አላቅም። ያው ብዙም መታለች። እስቲ ያለው ነገር ደግሞ ለሷ አወራታለሁ። ብዙ ታለም እንዴት ነው? ሰላም ነው? ትንሽ ጉንፋን ይዞኛልና ብዙም እንዳትጠቅኝ ምንም እንዳታስይዘኝ። ትንሽ ታፍኛለሁ። ማታ ነው የሆነ ነገር ሽታ ነክቶኛል መሰለኝ። እሺ ሁሉ ሰላም አለሁ፣ ደህና ነኝ አለን። የሆነ ጉዳይ ላወራሽ ነበር መጣሁት። ብዙ ያው እኔና አንቺ ትናንትናም ተገናኝተን ነበር ከአብርሽ ጋርም ከሩታ ጋርም። እኛ ጋርም ያለው ነገር ነግረናችሁ እናንተ ጋርም ያለው ነገር ነግራችሁን ተለያይተናል። ዛሬ ግን ያው ሩታም አብርሽም የሉም። አንቺን የፈለኩበት ምክንያት ለአንድ ምክንያት ነው። እሱ ምን መሰለሽ ብዙ ያው ሴት ልጅ ነሽ፣ የሴትን ህመም የሴትን የሆነ ነገር ይገባሻል ብዬ አስባለሁ። ምክንያቱም ብዙ ነገር ያሳለፍሽ ሰው ነሽ በህይወትሽ። ብዙ ነገር ከኛ የተሻለሽ ብዙ ነገር አሳልፈሻል። እኛ ገና ነን። አንቺ ያየሽውን ገና ብዙ ነገር አላየንምና ይሄ ነገር ያው ከኛ የተሻለ አንቺ ታውቂያለሽ ብዬ አስባለሁ። እናም ደግሞ ምን እየተፈጠረ መሰለሽ ብዙ ያው አንዳንድ ነገራቶች ጭቅጭቅና የሆነ ነገር በሆነ ቁጥር ሌላ ነገር እየተፈጠረ ነው። ሳናስበው ወደ ሌላ መንገድ እየሄድብን ነው። እኔም ከአንቺ ጋር ስንጨቃጨቅ ሁላችንም መተን ስንጨቃጨቅ መንገዱ ግን ወደ ሌላ ነገር እየሄድብን ነውና ትናንትና ያው ሀሳቡን አንስተነዋል። በሀሳቡ አልተስማማችሁም። ዛሬ ግን አዲስ ነገር ነው ይዤልሽ የመጣሁት። እሱ ምንድነው ካልሽኝ ሩታ ከአብርሃም ጋር ካልኖረች ከከተማ ወጣ ልትኖር ነው ስልሽ፣ እንደዚህ ደግሞ ስልሽ ቀለል አድርገሽ እንድታስቢው አልፈለግም። በጣም ተስፋ ቆርጣለች ልጅቷ፣ በጣም ከመልሽ በላይ። አሁን ላይ እንደምታዩ አጠገቧ ላይ ማንም ሰው የለም፣ እኔ ነኝ ያለሁትና በጣም ተስፋ ቆርጣ በቃ እኔ ከዚህ ሁሉ ጭቅጭቅ ከዚህ ሁሉ ነገር ከከተማ ወጥቼ የራሴን ኑሮ ብኖር ይሻላል ብላ እያወራች ነበር እያለቀሰችና ያ ደግሞ ለሴት ልጅ በጣም መጥፎ ነገር ነው። ማታውቀው ከተማ ሄዳ እንደገና ሌላ ኑሮ መኖር ማለት ለሴት ልጅ በጣም ከባድ ነገር ነው። እንደውም አንዳንዴ ነገር ለወንድ ልጅ ይሻላልና ለሴት ልጅ በጣም ከባድ ነገር ነው። ብዙ ያው ያርኩሽ ያሉት ነገር ለአንድ ነገር ነው። ይሄ ሁሉ ነገር ከሚፈጠር እሷም ነገር ላይ ሄዳ ከከተማ ሄዳ ወጣ ነገር ላይ ሁሉም ሰው ከሚጸጸት አብርሃምም ከሚጸጸት ያው በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላልና እንደዛ ነው እየሆነበት ያለው አብርሃምና ትናንትናም ያው ምን ሳታጥፋ ነው እሷ ነገሩን ለማብረድ ፈልጋ ነው ይቅርታ የጠየቀችው። እሱ ግን ያው በተዘዋዋሪ ሌላ ነገር አስቦ ነው እየመለሰላት የነበረው። እንግዲህ እስከማውቀው ድረስ ሩታ ነገሩን ለመተውና ጭቅጭቅና በቃ ነገሩ ስለደበራት ነው ይቅርታ የጠየቀችውና ብዙ ያው ዛሬ ጠራሁሽ አንድ ነገር እንድታረግልኝ ነው። ሩታ ከከተማ ከመውጣቷ በፊት የሆነ ነገር ማድረግ አለብን ብዬ ስላሰብኩኝ ነው የጠራሁሽ። ምን ማለት ነው ይሄ? እንዲያውም ስፈልግህ ነበረ እኔ ራሴ ትናንትና ለማውራትም ሆነ ለምንም አልተመቸኝም። ዛሬ ላይ አንተ እንደዚህ ትናንትናም ዛሬም አንተ ለምን ከነሱ ህይወት አትወጣም? እምልህ ይሁን አይመለከትህም በቃ ብዬ ነው የማስበው። ምክንያቱም ነገሩ ሁሉ እሷ እንዲህ ልትሆን ነው፣ እሷ እንደዛ ልትሆን ነው፣ እሷ እንደዚህ ልትሆን ነው። አዎ ሴት ልጅ ነኝ፣ አዎ ትልቅ ሰው ነኝ፣ አዎ የሆነ ነገር ነኝ። ግን ብዙ ነገሮችን እንደዛ ሳደርግ እኔ ባሳለፍኩበት መንገድ እንዳታሳልፉ፣ ሴቷም ሆነች እንዳታሳልፍ፣ ወንድም ሲሆን እንዳያሳልፍ፣ በቃ ትክክለኛ ህይወት ይኑር ብዬ በጣም ብዙ ነገሮችን ሳደርግ ለናንተ ግን ምንም አይደለም።
በቃ ለምን እንደዚህ እንደሚሆን አይገባኝም። አንተ በተለይ ሩታ እንደዚህ ሆነች፣ ሩታ እንደዛ ሆነች፣ ሩታ ከዚህ በፊት እኔ በቃ ይሄ ህይወት ካልሆነሽ የራስሽን ህይወት ኑሪ ስል አትኖርም፣ አትተወውም። አልፋም ተርፋ አሁን እልህ ተጋባች። አሁን ይቅርታ የጠየቀችበት መንገድ ልክ አይደለም። አይ ስትል ይሄ ነገር አምኛለሁ፣ በቃ እኔ የሆነ ነገር እንዲሆን ወይም ደግሞ ራሱን በሳተበት ጊዜ ራሱን ስቶ እንዲሆን እኔ ስር እንዲሆን እሱን ለማግኘት የተጠቀምኩት መንገድ ነው ብላ ይቅርታ በቃ እኔ አጥፍቻለሁ ትበል አንደኛዋ። አይ ስትል ደግሞ ሰውን እያወዛገበች እኔ እንዲህ አይደለሁም፣ እኔ ይቅርታ የጠየቅኩት ጥፋተኛ ስላልሆንኩ ነው፣ ነገሩን ለማብረድ ነው ምናምን። አይሰራም፣ አይሆንም። ገብቶሃል አይደል? እነሱ ኖሩ አልኖሩ የኔ ጉዳይ አይደለም። ምክንያቱም እሱ ነው የሚያውቀው ብያለሁ ከዚህ በፊት የሚኖረውን ህይወት እሱ ነው የሚያውቀው። ዛሬ ላይ ለሩታ ብዬ የምሸፍነው እውነት የለም፣ ለአብርሃም ብዬ ደግሞ የሆነ እንትን የምለው ነገር ምንም ነገር የለም። እውነታው የሚታየው ነገር ምንድነው ነው። ሰውም እንኳን አይን ያለው ሰው ይቅርና አይነ ስውር እንኳን የሚመሰክረው ጉዳይ ነው ይሄ ያለፈበት የሆነበት ጉዳይ ማለት ነው። ዛሬ ላይ ዝም ተብሎ በቃ ይቅርታ አድርግልኝና እንኑር ስለተባለ ብቻ ይኖራል ብሎ ማሰብ ይሄ ልጅ ከባድ ነው። እኔ አይደለሁም የምልህ አብርሃም በራሱ በቃ ይሄ ነገር የተደረገብኝ ነገር ለሞት ያበቃኝ ነበረ እያለ ነው ወንድምህ። ይሄን ይገባሃል? ለሞት ያዳርገኝ ነበረ እና መዳን ስለነበረብኝ ዳንኩኝ በቃ። አሁን ግን ምን እንደተፈጠረ አለህ እኮ አብሬያት ብኖር እንኳን ምን ያህል አምናት አለሁኝ፣ ምን ያህል ከሷ ጋር አምኜ እኖራለሁ ካለ ይሄ ልጅ አይፈልግም ማለት ነው። ከእንግዲህ በኋላ ህይወቴ እንዲቀጥል አልፈልግም ከሷ ጋር ማለቱ ነው ቢገባ። በግድ ጨምቆ ግን ካልኖርክ ብሎ አስገድዶ ማኖር ምን ይባላል? ይሄ ከፈለገ ይኑር ከሷ ጋር፣ ካልፈለገ አይኑር። አንተ እዚህ ውስጥ ለምን አትወጣም? ምንድነው ችግር? ለምንድነው ከሱ ጋር ሰጣ ገባ ውስጥ የምትገባው? እኔ ዘመኔ ብልብል ያልገባህና ያልተመለስከው ነገር ቢኖር አንተ ነህ። አሁን ላይ ምንም ነገር አልገባኝም። ያንተ ነገር እዚህ መሀል ውስጥ መግባት ምን እንደሆነ አልገባኝም። በቃ እዛ ሄዳስ ትሄድ በቃ እንዲያውም ትኑር በቃ ህይወቷን የፈለገችበት ሄዳ ትኑር በቃ ትቶ በቃ የማይሆናት ከሆነ ይሄ ወንድ ልጅ ትቶ በቃ እንዴ እኔ አንድ ወንድ ልጅ አይቼው እኮ ካልሆነኝ እተወዋለሁ ብዬ ተናግሬያለሁ ከዚህ በፊት። እሱ በቃኝ ይሄ ህይወት በቅቶኛል ከአንቺ ጋር እንደዚህ እያለ እየተናገረ እኔ ልክ አይደለም። ሲቀጥል ደግሞ ይቅርታ የተጠየቀበት መንገድ ልክ አይደለም መሆን ካለበት አይ ለጥፋት ነው እዚች ጋር የጠፋው ጥፋት ነው፣ ስለዚህ እኔ ነኝ ያጠፋሁትኝ፣ ያ ነገር ይቅርታ አድርግልኝ በቃ ወደ እኔ እንድትመለስ ብዬ ነው ተባል። እኔ ብዙ ጊዜ ተናግሬያለሁ። ከባድ ሪስኮች አትውሰጂ፣ የማይሆን መንገድ ላይ አትሂጂ። ይሄ ልጅ ለመመለስ ብለሽ የማይሆን መስመር መጓዝ የለብሽም። ያኔ ብዙ ነገሮች ስትጓዝ ወደ ኋላ ለመመለስ ሳይሆን አትጓዢ፣ በቃ የሚሆን ህይወት ላይ ሁኚ። ከዛ በፍቅርሽ ለማሸነፍ ሞክሪ እሱን ከቻልሽ ብያታለሁ። ብልህና ጥበበኛ ሴት ከሆነች ይሄንን ታድርግ ገባ እንጂ እልህ መጋባት መዛት እሱ ላይ እንዲህ ነው ማለት የማይገባ ነገሮችን መሆን ልክ አይደለም፣ ተገቢ አይደለም ይሄ ነገር። አንተ ለምን አይታይህም? በቃ ይሄ ልጅ አልፈልግም፣ ይሄ ህይወት አልተመቸኝም ካለ ተወው በቃ። እንዴ የራሱ ህይወት ቢኖር ማናችንም ተስተካክሎ ህይወቱ እሷም ቤቴን ብላ እሷም የሰውን ወሬ አስሩን ያመጣላትን ነገር ጭንቅላቷ ውስጥ እየከተተች ከሱ ጋር ሰጣ ገባ ውስጥ ከምትገባ ልጄን አሁን ላይ ይቅርታ ጠየቀች። ለኔም ጥያቄ ነው ይሄን ስነግርህ ምንድነው ጥያቄ? ይቅርታ ጠየቀች አይደለም? በቃ አጥፍቻለሁ፣ ይቅርታ ጠይቀኝ፣ ከልጄ ጋር መኖር እፈልጋለሁ። ነገ ደግሞ ተቀይራ የሆነ ነገር እንደማትለው በምን እርግጠኛ ነኝ? በየጊዜው እንደዚህ የሚቀያየር ሐሳብ እሱም ጋር ሆነ እሷ ጋር ሲኖር ይሄ ተገቢ አይደለም። አንድ ነገር ልመልስሽ። ምንድነው የምትመልሰኝ? በመጀመሪያ ደረጃ ተጠያቂም ሆነች ጥፋተኛው በመጀመሪያ ደረጃ ሩታ አይደለች። ያልሽ ቆም ብለን እያሰብን ከሆነ እየተግባባን ከሆነ በመጀመሪያ ደረጃ ጥፋተኛው አብርሃም ነው። የቱ ጋር ስለባለፈ እንዳታወራኝ። ቆይ ስሚኝ፣ እያወራ ነው እንጂ ስለ ሁሉም ነገር ነው የምናወራው። ስለ ሁሉም ነገር አናወራም። አላወራህም። ብናወራ ብዙ ነገር እንሰባለና ያልሻል። ነገርኩህ። ትናንትና ከሰማኸኝ ከተረዳኸኝ ወደ ኋላ ከተመለስክ እንዳታወራኝ። ምክንያቱም ትናንትና ተናግሬያለሁ። እሷም ያጠፋችው በጣም ብዙ ነገር አለ ልጁ ህይወቱ ላይ፣ እሱም ደግሞ ብዙ ነገር አጥፍተዋል። ስለባለፈው ህይወቱ ግን ዛሬ ተጠያቂ ሊሆን አይችልም። በቃ አለፈ። በቃ ያ ህይወት እኮ እንደዛ ከሆነ ልትሆን አትችልም።
ያ ህይወት አለፈ። እየወቀሳችኋት እኮ ነው አይደለም? እየወቀስናትማ ያለው አሁን ልጁ ለሞት ያዳረገውን ነገር ነው እንጂ ስለባለፈው ስለጠፋው ህይወት አይደለም የምናወራው። አሁን ስለተደረገው ነገር እኮ እሷ ምንም ማውቀው ነገር የለም አለች። እኔም ደግሞ ደጋግሜ እየነገርኳችሁ ነው። እሷ ምንም ያደረገችው ነገር የለም። ስለምንድን ነው ይቅርታም ጠይቀው? እሷ ስለሁሉም ነገር ይቅርታ ጠይቃ አብራ መኖር ነው የምትፈልገው። እሱ ደግሞ መኖር አልፈልግም አላ። እኔ እውነቱን እንዲወጣልኝ እፈልጋለሁ። ተድበስብሶ የሚያልፍ ነገር አልፈልግም። ተድበስብሶ ይቅርታ ያልሽው ለምንድን ነው? ለዚህ ከሆነ እሺ አላት። ካልሆነ ግን ተድበስብሶ የሚያልገን ነገር አልፈልግም። እስከ ጥግ ድረስ ማጣራት ካለብኝ አጣራለሁ አለ። ፍላጎትሽ ግን ብዙ አሁን ግራ እየገባኝ ነው። ፍላጎትሽ ከሩታ ጋር እንዲኖር አይፈልግም። ሁሌም ግራ እንደገባህ ነው አንተ አለም ስለሽ አነጋገርሽ አሁን የምረዳው ነገር ካነጋገርሽ ከየን ነገር ከከተማ ትውጣ እያልኩሽ ትውጣ ትኑር ህይወቷ እያልሽ ነው። ግን ደግሞ እዚች ጋር ልጅ አለ በመካከላቸው ገብተሻል። እንደ ቀልድ የማይወሰድ ነገር ልጅ አለ። እና ደግሞ አንቺም ሴት ልጅ ነሽ። እንደ ሴት ልጅ ቆም ብለሽ ብታስቢ ነገራቶች ሴት ልጅ አትበለኝ በእናትህ። እና ይኸውልሽ የሴት ልጅ ጉዳት የሴት ልጅ ህመም የሚገባሽ ከሆነ እቺ ልጅ ይዛ ነው እየተንከራተተች ያለችው። ስለዚህ ልጅ ይዛ ደግሞ ከከተማ ወጣ ሌላ ነገር ከሚፈጠር አሁኑኑ ማድረግ ያለብን ነገር ብናደርግ ነው የሚሻለው። ገብቶሻል? ፍላጎትሽ አንቺ ከሄርሜላ ጋር እንዲሆን ነው። ዝም በለ ሄርሜላ እንዳታነሳዝች ጋር አይመለከታትም። ሄርሜላ እኮ ለሱ ብዙ ነገር በሆነች ለሱ በቃ ጤነኛ እንዲሆን ባደረገች ነው ዛሬ ላይ ተነስታችሁ ስንት ነገር እያላችኋት ያላችሁት። ስለሷ ህይወት አይደለም አይመለከተኝም። አታውራ ስለሷ። እሺ ምን አደረገች? ማውራት ያለብህ እዚች ጋር ስለ ሩታና አብርሃም ማውራት ከለካውራ። ሄርሜላን ግን ተወት አድርጋት። አብርሃም ህይወት ውስጥ ገብታ ሄርሜላ ምን አደረገች? ተወት አድርጋት። ይኸውልህ ትሰማኛለህ? አንተ ወደ ኋላ አትመለስም እምልህ በብዙ ምክንያት ነው። ሄርሜላ እንደዚህ እንድትሆን ያደረገቻት ሩታ ራሷ ናት። ምን አደረገች? ሩታ ራሷ ናት። ሄርሜላ በቃ ሄርሜላ ከመምጣቷ አብርሃም ህይወት ላይ ሄርሜላ ምን አደረገች? ሩታስ ብዙ ነገር አድርጋለች። ሄርሜላ ግን ምን አደረገች? አብርሃም ህይወት ላይ ማለት አልገባኝም። ምን አድርጋለች ማለት ምን አደረገች? አንተ ምንድነው ችግር ሲጀመር ከሄርሜላ ጋር? ቆይ አለ መልስ መልሽልኝ እንጂ ለምጠይቅሽ ጥያቄ ሄርሜላ ለአብርሃም ምን አድርጋለች? ምን አድርጋለች ማለት ደና እንዲሆን አድርገዋለች። ምንድነው ያደረገችው? ደና እንዲሆን ምን አደረገች? አንድ ሳምንት ሙሉ ቆይ ስሚኝ፣ አንድ ሳምንት ሙሉ እኮ ከሷ ጋር ነበር አይደል? እሺ ስሚኝ፣ አንድ ሳምንት ሙሉ ከሷ ጋር ነበር። ሲመጣ ግን ልጁ እንደምትፈልጉት አልነበረም። እሺ አልነበረም። ቆይ አቃቅ ነው የምናወራው። እናንተ ሄዳችሁት ከመጣ በኋላ ነው ልጁ እያወራ የነበረው በስተክል። ስለዚህ እሷ አብርሃም ላይ ምንም አይነት ተጽዕኖ አላደረገችም። አድርጋለች። ምን ለምሳሌ ጥሩ ምንድነው ያደረገችው? ሄርሜላ ይዛው በመሄዱ ምክንያት ምን ተፈጠረ? ይሄ ልጅ ድኖ አልመጣም ለሚለው መልስህ ከሆነ የምትፈልገው ይሄ ልጅ ከናንተ ጋር በነበረበት ከናንተ ጋር ስል ግን በጣም ነው ማዝነው። በነገራችን ላይ ኤፍሬም ይሄን ታውቃለህ አይደል? ምክንያቱም ወንድምህ ላይ በዚህ ልክ እንዲህ መሆንህ ያሳዝነኛል። እናንተም ብዬ ማውራቴ በጣም ነው ማዝነው። ለማወራው ቃላት ራሱ በጣም ነው የሚያስጠላኝ። ግን ይኸውልህ ስማኝ፣ እናንተ ጋር በነበረ ሰዓት ይሄ ልጅ ምን ሆነ? የቱ ጋር ሆነ? ምንድነው ችግሩ? እኛ ብዙ ጊዜ ይታከም አብራችሁን ሁኑ በምንል ሰዓት ደና ነው እያላችሁ ኢቭን እኔ ከኔ ጋር እንዳያሳልፍ ሆነ ከኔ ጋር እንዳይገናኝ ብዙ ጥረቶች ሲደረጉ አይቻለሁ። ይሄ ቪዲዮም ላይ ያለ የማይካድ እውነታ ነው። እቺ ልጅ ግን ሲጀመርም ይዘውላት መጡ። ሁሉም ብቻዋን ያደረገችው አንዳች ነገር የለም። እኔ ልንገርህ እውነቱን ማወቅ ነው የምትፈልገው። ማሳጥራችሁን ያደረጋችሁ አሁን የምትፈልገው አንዳች ነገር እሷ ብቻዋን ያደረገችው ምንም ነገር የለም። ከኔ ጋር ታወራ ነበር። እጅሽ አለበት ቤት ውስጥ የፈለከውን በለው። አዎ አለበት። ምን ይሁን ምን ታረጋኛለህ? ሄርሜላ ቤት ስታገኘኝ ሲጀመር ሄርሜላ ቤት ለምን አየውሽ ያልከኝ እኮ ጀግና ነህ አንተ። ለወንድምህ ጤና ሳይሆን ያስጨነቀክ ሄርሜላ ቤት አንተ በራስህ መገኘት በራሱ ስህተት እንደሆነ ሳይገባክ እኔ መገኘት ያንተ ያስጨነቀክ። ከኔ ልግር አንቺ ነበርሽ እዛ ቤት መገኘት ያልነበረብሽ። ኧረ እባክህ አንተ ነህ። እንዴት ምን ማለት ነው? ወንድ ተቃራኒ ጾታ ነው ሴት ቤት መኖር የሌለበት ወይስ ተመሳሳይ ጾታ ነው? አንተ ስታስበው መጠየቅ ያለብኝ ነገር ልጠይቅ ነው የሄድኩት እኔ። አሃ መጠየቅ ያለብህን ነገር ልጠይቅ፣ በዚህ መልኩ ነው የምጠይቀው። አዎ ጠየቅኩኝ። ሌላ ነገር ነው የሚያስመስልብህ። ይኸውልህ እኔ ብያለሁ ያኔ ጨርሻለሁ። ድጋሚ መመለስ አልፈልግም ኤፍሬም። አንተም ሆነ ቤተሰብህን ማሰደብ ካልፈለክ ወደ መስመር ወደ ራስ መስመር ግባ፣ ተስተካከልና ህይወትህን ኑር። አሁንም ወደ ራሴ መስመር ገብቼ ህይወቴን እየኖርኩ ያለኝ ሰው ነው እኮ። ግባና ልጁን ተወው በቃ፣ ልጁን ተወው በቃ። አይገባህም እንዴ? ተወው፣ የራሱን ህይወት ይኑርበት። አንድ ነገር ስሚ፣ ይኸውልሽ በመጀመሪያ ደረጃ አንድ ነገር ስሚ። ልጁን ተወው በሚለው ነገር ራሱ ነው ጠርቶ ነው ያለኝ። በመጀመሪያ ደረጃ ማለት ነው እኛ ሲጀመር ትተነው ነበር። ይኸውልሽ ብዙ ያልገባሽ ነገር እንደው ተቀለሽ
ሄርሜላና አብርሃም ይቅርታ ተጠያይቀን ተለያይተን ነበር። አንድ ነገር ያልገባሽ ነገር ቢኖር እሱ አብርሃም ራሱ ነው የመጣው እኛ ጋር፣ እኛ አይደለም የሄድንበት። ይሄ ደግሞ ራሱ ቀስ በቀስ ማስታወስ ሲችል ራሱ እውነታውን የሚናገር ነገር ነው። ዛሬም ቢሆን ማልክደው ነገር ማለት ይኸውልሽ፣ እኔም ተደውዬ ይኸውልሽ፣ ቆይ አንድ ነገር ስሚኝ፣ ለምታወሪው ነገር እኮ መልስ እየሰጠሁሽ ያለሁት። እኔም ሩታና አብርሃም ደውለው ነው የጠሩኝ፣ አግዘኝ ካጠገቤ ይሁን። አሁን አብርሃም እንዲህ አይደለም። አንተ ቆይ ስሚኝ፣ የሚፈልገው ነገር ካንተ ጋር ሲናገር የነበረ ልጅ እኮ ነው። ዛሬ ላይ እንዲህ መሽለጥለጥና ከጀርባ መሄድ አይጠበቅበትም። ቀጥታ የሚያወራ ልጅ ነው። ከጀርባ እኮ አለ ባይደው። ስሚኛ፣ መጀመሪያ ከጀርባ እኮ አለ ባይደው። ጠሩኝ የምትለው የት አለ? አላየሁማ። ስሚኛ እኮ ስላላየሽ እየነገርኩሽ እኮ። ብታይ ኖርማ እኮ አልነግርሽም ነበር እኮ። ስሚኛ፣ መጀመሪያ ስሚኝ። እሺ ልስማ። ጠርተውኝ ነው እንደዛ ያወራኝ። እሺ ታስፈልገኛለህ፣ አግዘኝ፣ እረፍት ያስፈልገኛል ብሎ ያወራኝ በራሱ አንደበት ነው። ፈጣሪ እስከሚያውቀው ድረስ በራሱ አንደበት ነው እንደዛ ነገር ያወራኝ። አያገባም ላልሽኝ ነገር ነው መልስ እንዲሆንሽ ነው። ሌላው ደግሞ ያው መጨቃጨቅም ሆነ ሌላም ነገር አልፈልግም። አንድ ነገር እንድታደርጊ ነው የምፈልገው። ሩታና አብርሃም አንድ ላይ እንዲሆኑ ፍላጎት ካለሽ፣ ልጃቸውን አንድ ላይ እንዲያሳድጉ ፍላጎት ካለሽ፣ አንድ ላይ የሚሆኑበትን መንገድ እንፍጠር። ያን ድል አጣዋለች። አሁን እኔ በሱ መወሰን አልችልም፣ መብቱ ነው። አትሰማኝም እንዴ? ያኔ ሩታ እንዲያርጊ፣ ሩታ እንደዚህ ሁን፣ ሩታ እንደዚህ በምልበት ሰዓት ላይ ቢስተካከል ይስተካከል ነበር የነሱ ጉዳይ። አሁን ግን ነገር ካበቃ ብዙ ነገር ከተጨመላለቀ በኋላ እኔ አይታው ይሄ ነገር ብለው ራሱ የሚሰማኝ ይመስላል ስታስበው። ስለዚህ አንቺ ሲቀጥል ደግሞ አንተ እንዴት ነው የምታስበው? ፍላጎቱ የለሽም ማለት ነው አብርሃም። እኔ ፍላጎት አንተ አልገባህ ነገር ምን እንደሆነ ታውቃለህ ኤፍሬም? ሞኝ ነህ፣ በጣም ሞኝ ነህ። ለምን እንዳልኩ ታውቃለህ? እኔ ፍላጎት ኖረኝ አልኖረኝ፣ አንተ ፍላጎት ኖረ አልኖረ፣ እሱ ካላመነበት የሚሆን ነገር አለ እንዴ? ካላመነበት የሚሆን ነገር የለም። ግን ደግሞ የቻልሽውን ነገር ትሞክሪ ነበር። ገብቶሻል? በቃ ሞክር ነበር ያኔም እኮ ሞከርሽ ነበር። የዛኔ አልሞከርሽም ማለት ነው። አልሞክርም በቃ። ስለዚህ አሁን ፍላጎቱ ከሄርሜላ ጋር እንዲሆን ነው አንቺ ፍላጎትሽ። ወይ አንተ ከሄርሜላ ካፍ አውጣት እንዴ? ምን ችግር ከሷ ጋር? አላወጣትም። ድርጊትሽ ሁሉም ነገር እሷን ስለሚያመለክት እሷን ላውጣት አልችልም። ድርጊትሽና ንግግርሽ እሷን ያመለከተ ስለሆነ እኔ ስለሷ አይደለም እያወራሁ ያለሁት ስለ አብርሃም ነው። ስለሷ በተመለከተ ግን ያደረገችው በህመሙ ሰዓት አብራን ነበረች፣ ብዙ ነገር ስታረግ ነበረ፣ ዋጋ ከፍላለች። ለዚህ ደግሞ እኔ ለሷ ምን ነው ከሷ ጋር ወጥቼ እንድሰዳደብ ፈለክ እንዴ? ምን ባጠፋችሁ ምን ባላጠፋችሁ እሷን እንደዚህ ማረጋት። ስለዚህ ለወንድሜ ያደረገችው ነገር ወደ ኖርማል ማንነቱ እንዲመለስ አግዛኛለች። ያን ደግሞ ስታደርግ ብቻ አልነበረችም። እዛ ይዛው ስትሄድ ቅብጥርስ የገለመለ የምትሉት ነገር ለእናንተ መልስ እንዲሆን እኔ ነበርኩበት ጉዳዩ ላይ ያልኩ። ውሸት ነው ያዋሻችሁ ማለት ነው። ምን ዋሻው? ሌላ ቦታ ሄደዋል፣ ተዝናንተዋል ምናምን ነገር ያላችሁ መሄዳቸው እኮ እኔ ነበርኩበት ጉዳዩ ላይ ነው የምልህ። አንተ አሁን እሷ ዝም ብላ ይዛው ሄደሽ ነው አይመሰለህ? ከነሱ ጋር ሄደሽ ነበር ማለት ነው። አንቺ አልሄድኩም። ሄጃለሁ ብያለሁ እና ሄጃለሁ አላልኩም። ጉዳይ ምንድነው? የምነግርህ ነገር አሰማም እንዴ አንተ? እንዴት ነው የምሰማው? ጉዳዩ ላይ እሷ ይዛው ሄዳ አድነው አላመጣችም፣ እንደዚህ አላለችም። እሷ ይዛው ከሄደች በኋላ ይሄንን ነገር እኔ አብሬያት ነበርኩኝ ሳወራ በስል ያኔም ተናግሬያታለሁ ለሩታ ለራሷ። ምንም የምዋሸው ነገር የለኝም። አሁንም ነገም ከነገም ወዲያ ያደረኩትን እናገራለሁ። ካላስ በቃ አለቀ። ዝብርቅርቅ ያለ ወሬ ነው ግምት። ምንም ዝብርቅርቅ ያለ አይደለም። አንተ ነህ ዝብርቅርቅ ያለ ወሬ የምታወራው። አንድ የሆነ ነገር አይ ጥፋት ነው ካለ ጥፋት ነው፣ ይቅርታ ትጠይቅ ሙሉ ለሙሉ። አይ ጥፋት አይደለም ካለች ደግሞ ሄዳ የሆነ ሀገር ከመሄድ ይልቅ ትጋፈጥ። እስቲ ትክክለኛውን ነገር ይዛ ነገር ልንገርሽ፣ በመጨረሻ አንድ ነገር ልንገርሽ። ሁላችሁም ፎከሳችሁ ወደ ሩታ ላይና ወደ እኔ ላይ ስታደርጉ ያደረገው ሰው ባይዘው እያመለጠ ነው። አንድ ነገር ማሰብ ያቃታችሁ ነገር ቢሆን አብርሃም ላይ ያደረገው ሰው እኛን ከቨር እያደረጋችሁ ነው። ምንድነው ፎከስ ያደረግነው? ጠየቀን እኮ ነው። አንዴ ስሚ፣ ሁላችሁም መታችሁ የምትጠይቁን እኛን ነው። ሁላችሁም ላይ መታችሁ የምትጮት እኛን ነው። ስለዚህ ግን ደግሞ እኛ ደግሞ ከአንድም ሁለትም አላደረግንም እያልናችሁ ነው። ያደረገው ሰው ግን በዚህ መሀል እያመለጠ ነው። ስለዚህ ነቃ ብላችሁ ያደረገውን ሰው ያመለጠውን ሰው የምታውቃት መስልም አሁን እንዲህ ስትል እሺ፣ ያመለጠው ማለት ነው። መቼም የሆነ ሰው ያደረገው እኛ ካላደረገ ያመለጠው ማለት ነው። ሄርሜላ ልትል እንዳይሆን እኔ ስም አልጠቀስኩኝም። አንቺ ፈስ ያለበት ዝላ አይችልም ማለት ያገሬ ሰው እኔ እያልኩ ነው። ኖ ሄርሜላ አልሽ እንጂ አሁን አይደለም ያመለጠው ሰው አልከኛ። ምን ልበል እና እኔ አሁን ስም እኮ አልጠቀስኩኝም። ወደ ሰንበዲ በቼ አድርጓል አይደል? አንተ ራስህን ማጽናት ትፈልጋለህ። ሩታም ደህና እንድትሆን በዚህ ጉዳይ ላይ ምንም ነገር እንደሌሉበት ትፈልጋለህ አይደል? ከፈለክ አላደረኩትም አይደለም መብትሄው። እሺ
እውነታው እንዲወጣል መትጋት ነው። ምን ላድርግሽ? እውነታው እንዲወጣ እውነታው እየፈለገ ነው አብርሃም። አግዘው እስቲ በቃ አንተ እውነታው እንዲወጣ አንተ በቃ ንጹህ ነኝ አላደረኩም መብትህ አይደለም። እውነታው ከወጣ በኋላ ወደ ሩታ ይሄዳል። እኔ እሱን በምን አውቃለሁ? አንተ ምን ሆነሃል? እውነት ከወጣ በኋላ ወደ ሩታ ይሄዳል ሳይሆን ስለ እውነት ነው የምናወራው። እውነታው እንዲወጣ እንፈልግ ማለት ነው። በቃ እውነታው እንዲወጣ አንተ የሆነ ሰው ያመልጠን ነው እንደዚህ ሊል ነው ከምትል እውነታው የቱ ጋር እንዳለ ፈልግና ይሄ ነው እውነታው አላደረግነውም ስትል ያኔ አፍ ሙሉ ትታመናለህ። አሁን ግን አላደረግነውም መብትህ አይሆንም። በቃ አብረን እንፈልጋለን። ብዙ ያደረገውን ሰው አብረን እንፈልጋለን እና ስለመጣሽ አመሰግናለሁ። እንግዲህ አብርሃም የተደረገበት ነገር አይቀርም። ገብቶሻል። ሁሉም ሰው ተጠያቂ እኛን ነው እያደረገ ያለው። እኛም መገኘቱ በጣም ደስ ይለናል። አብርሃም እንደዚህ ትታችሁት እኮ ቢኖር ልጁ ጥሩ ነበር፣ ግን አትተውትም። ስሚኝ ብዙ ስሚ። በመጀመሪያ ደረጃ እሱ ራሱም አይተውም ሰው ነው። በመጀመሪያ ደረጃ ወንድምሽ ብቻ ጻድቅ ሰው አታድርጊው። ወንድምሽ አልከኝ ጭራሽ አንተ ወንድምነቱም ቀራ አለማ። ይኸውልሽ ጻድቅ ብቻ አታድርጊው። አይ ጊዜ እንደዚህ ሁኔታ ላይ ደረስን። በቃ እሱ ባይዘ በጣም ብዙ ጥፋት እየሰራ ነው። አሁን የአሁኑ ጥፋት አይታየኝም። እሱ እኔ ልንገርህ የአሁኑ ጥፋት ከሆነ ጊዜ ያለው ጥፋት የአብርሃም አይታየኝም። እኔ ልንገርህ እውነታው ላንቺ አልታየሽም። ከዛ በፊት የነበረው ካልከኝ ግን ታይቶኝ ብዙ አድርጌያለሁ። ከቅርብ ጊዜ ወዲህ ግን የአብርሃም ጥፋት የቱ ጋር እንደሆነ አይታየኝም። ይቅርታ አድርግልኝ። በቃ በዚህ ልስማማልህ። በቃ እሺ ብዙ አንቺ አሁን ሐሳብሽም ፍላጎትሽም ሌላ ነገር ነው። የፈለከውን በል አንተ። ይሄንን እንዳልኩ ሁሌ እንዳላችሁ የፈለጋችሁትን በሉ። ስለዚህ በቃ ብዙ ስለመጣሽ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ጨርሻለሁ። ለአብርሃም ያልሽው ነገር ደግሞ አብረን ሆነን መፈለግ እንችላለን። ይሻላል እንደዛ ብትፈልግ። አሁን የወንድምህ ደህንነት ካስጨነቀ ፈልግለት። በቃ እንደዛ ነው ማለት አብረን ሆነን መፈለግ እንችላለን። አመሰግናለሁ። ብዙ ደውይልኝ፣ አዲስ ነገር ካለ አሳውቅሻለሁ። ደውል ራስህ። እሺ። እና እንግዲህ ቤተሰቦች ብዙ ትንሽ ልትረዳኝ አልቻለችም። እኔ ያወራሁት ነገር ሌላ ነው፣ እሷ የምታወራው ነገር ሌላ ነው። እኔ ሩታ ከከተማ ወጣ ነገ ላይ የሚጸጸቱበት ነገር እንዲያደርጉ ስላልፈለኩ ነው። እነሱ ግን ይሄ ነገር ሊገባቸውም ሊረዳቸውም አልቻሉም። ኦልሬዲ ያው ከሄደች በኋላ ከእጃቸው ከወጣች በኋላ የዛኔ ሆይ ሆይ ይላሉ። ልማዳቸው ነው መጫጫው። የዛኔ ሆይ ሆይ ይላሉ። አመሰግናለሁ።